ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን አወገዘ። አዋጆች ከጸደቁ በኋላ ደንብ እስከሚወጣ ረጅም ጊዜ በመውሰዱ ይጣሳሉ ተባለ። ፓስፖርት ለማውጣት ፋይዳ ወይም ዲጂታል መታወቂያ እንደሚያስፈልግና ቅድመ ሁኔታም እንደሚሆን ተገለጸ። የአፍሪካ ህብረት ኮሚሽን ሊቀመንበር የሶማሊያ ድጋፍና ማረጋጋት ተልዕኮ ሰራዊት ላዋጡ ሀገራት ምስጋና አቀረቡ። አይኤምኤፍ ይህ ዓመት ሲጠናቀቅ የኢትዮጵያ ጂዲፒ 117 ቢሊዮን ዶላር ሲሆን የኬንያ ጂዲፒ 132 ቢሊዮን ዶላር ይሆናል ሲል ትንበያ ወጣ። ከሩሲያ ከፍተኛ ጀነራሎች አንዱ የሆኑት ሞስኮ ውስጥ መኪና ላይ በተጠመደ ቦምብ ጥቃት ተገደሉ። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን አውግዟል። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት በተፈጸመ የድሮን ጥቃት ሰላማዊ ሰዎች መሞታቸው በከፍተኛ ሁኔታ እንዳሳዘናቸውና ድርጊቱ እጅግ እንዳሳሰባቸው የዓለም አብያተ ክርስቲያናት ምክር ቤት ዋና ጸሐፊ ቄስ ፕሮፌሰር ዶክተር ጄሪ ፕሌይ አስታወቁ። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ማሳወቃቸውን የተመለከተ ዘገባ አቅርበን እንደነበር ይታወሳል። ይህ የከፋ ጥቃት በቅርብ ወራት ውስጥ በተፈጸሙ የበርካታ ሕይወት የቀሰፉ ተግባራት ተጨማሪ ማሳያ ነው። በርካታ ንጹሃን የቀሰፉ የድሮን ጥቃቶች እንደ አውሮፓውያን አቆጣጠር በ2024ም ተፈጽመዋል ሲሉ ዋና ጸሐፊው መናገራቸውን ምክር ቤቱ ሚያዝያ 17 2017 ዓ.ም በወጣው መግለጫ አስታውቋል። የዓለም አብያተ ክርስቲያናት ምክር ቤት በንጹሃን በብዛት በሚኖሩባቸው አካባቢዎች የሚፈጸሙ መሰል ጥቃቶች በእጅጉ ይኮንናል ሲሉ ተናግረዋል። በተጨማሪም ዋና ጸሐፊው ፕሌይ ተዋጊ ያልሆኑ ሰዎች ከጥቃት በጠበቀ መልኩ እንዲሁም ዓለም አቀፍ የሰብአዊ መብት ሕጎችን በጥብቅ ሳይከተሉ በግጭት አካባቢዎች የሚፈጸሙ የድሮን ጥቃቶች እንዳያሳስባቸውም አስታውቀዋል። ፕሌይ የሀገር አቀፍና ዓለም አቀፍ ባለድርሻ አካላት ሁሉን አቀፍ ውይይትና ሰላማዊ መፍትሄ እንደ ብቸኛ የዘላቂ የፍትህና የሰላም መንገድ አድርገው እንዲከታተሉ አሳስበዋል። በኢትዮጵያ የሚገኙ የአብያተ ክርስቲያናትና የሃይማኖት ማህበራት አባላት ለፍትህ፣ ለእርቅ፣ ለሰላምና ለአንድነት ድምፅ እንዲሆኑም እንጠይቃለን ብለዋል። የዓለም አብያተ ክርስቲያናት ምክር ቤት ከተጎጂዎችና ከቤተሰቦቻቸው ጋር በጋራ ይቆማል፣ ቤተሰቦቻቸውን ላጡና በሀዘን ላይ ላሉ ሁሉ መጽናናትን ይመኛል ሲሉ ገልጸዋል። አዋጆች ከጸደቁ በኋላ ደንብ እስከሚወጣ ረጅም ጊዜ በመውሰዱ ይጣሳሉ ተባለ። አዋጆች በሕዝብ ተወካዮች ምክር ቤት ከጸደቁ በኋላ ደንብ እስከሚወጣ ድረስ ረጅም ጊዜ እየወሰደ በመሆኑ አዋጆች እየጣሱ እንደሚገኙ ተገልጿል። በተለይም በቅርቡ የጸደቀው የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ቁጥር 1357/2017 ደንብ ሳይወጣለት በመዘግየቱ ምክንያት በአዋጁ የተከለከሉ ተግባራት እየተፈጸሙ መሆኑ ምክር ቤቱ የከተማና መሰረተ ልማት የ9 ወራት ሪፖርትን ባደመጠበት ወቅት አንስቷል። ምክር ቤቱ እንደ ምሳሌ የጠቀሰው ይህ አዋጅ 80 በመቶ የሪል ስቴት ግንባታ ሳይጠናቀቅ መሸጥን የሚከለክል ቢሆንም ደንብ ባለመውጣቱ በአሁኑ ወቅት ግንባታ ያልተጀመረባቸው መሬቶች ሳይቀሩ እየተሸጡ እንዲሁም የተለያዩ ድርድሮች እየተካሄዱ መሆኑን አመላክቷል። አዋጆች በቶሎ ደንብ ሳይወጣላቸው መዘግየታቸው ክፍተቶች በመፈጠር አዋጁን የሚጥሱ አካላት እየተበራከቱ መምጣታቸው ስጋት እንደፈጠረም ተሰምቷል። በመሆኑም የሚመለከታቸው አካላት ደንቦችን በማፋጠን የሕግ የበላይነት እንዲረጋገጥ ጥሪ ቀርቧል። ይሁን እንጂ የከተማና መሰረተ ልማት ሚኒስቴር በበኩሉ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይት ግመታ አዋጅ ተዘጋጅቶ እንዲጸድቅ መደረጉና አዋጁን ተከትሎ የሚያስፈጸሙ ረቂቅ ደንብ ተዘጋጅቶ ከባለድርሻ አካላት ጋር ውይይት በማድረግ ረቂቅ ደንቡን የማዳበር ስራ እየተሰራ እንደሚገኝ በሪፖርታቸው አስታውቀዋል። አዋጁ በመጽደቁ በሪል ስቴት አልሚዎችና በቤት ገዢዎች መካከል ለዘመናት ሳይፈቱ የቆዩ ችግሮች እንዲፈቱ መምጣታቸውና በቀጣይነት አዋጁ ሲተገበር ችግሮች መሰረታዊ በሆነ መልኩ አዎንታዊ ሚና እንደሚጫወት ተገልጿል። ፓስፖርት ለማውጣት ፋይዳ ወይም ዲጂታል መታወቂያ እንደሚያስፈልግና ቅድመ ሁኔታ እንደሚሆንም ተገለጸ። ከሰኔ 1 2017 ዓ.ም ጀምሮ ለፓስፖርት አገልግሎት ከሚፈለጉ ሰነዶች ፋይዳ እና ዲጂታል መታወቂያ አንዱ እንደሆነ ተገልጿል። ፓስፖርት ለመውሰድ በቀጠሮ ላይ የሚገኙ ዜጎችም የፋይዳ ወይም ዲጂታል መታወቂያ እንዲይዙ ይጠበቃል ተብሏል። ፋይዳ ወይም ዲጂታል መታወቂያ ለፓስፖርት አገልግሎት ከሚያስፈልጉ ሰነዶች ውስጥ በማካተት አገልግሎት ለመስጠት የዲጂታል መታወቂያ ፕሮግራምና የኢሚግሬሽን የዜግነት አገልግሎት በትብብር ለመስራት ከስምምነት መድረሳቸው ተነግሯል። ከዚህ በኋላ ከፓስፖርት ጋር በተያያዘ ለሚሰጠው አገልግሎት ዲጂታል መታወቂያ እንደ ዋና ሰነድ ያገለግላል።
የአፍሪካ ህብረት ኮሚሽን ሊቀመንበር የሶማሊያ ድጋፍና ማረጋጋት ተልዕኮ ሰራዊት ላዋጡ ሀገራት ምስጋና አቀረቡ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ለአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ ሰራዊት ላዋጡ ሀገራት ምስጋና አቅርበዋል። በዩጋንዳ ኢንቴፔ በአውሶም ዙሪያ የመከረው ልዩ ስብሰባ የተጠናቀቀ ሲሆን በስብሰባው የተገኙ የህብረቱ ኮሚሽን ሊቀመንበር ሰራዊት በማዋጣት መስዋዕትነት እየከፈሉ ለሚገኙ ሀገራት አድናቆታቸውን በመግለጽ ምስጋና አቅርበዋል። ህብረቱ በሶማሊያ ሰላም ለማስፈን የሚደረገውን ጥረት በቁርጠኝነት የሚደግፍ መሆኑን አመላክተዋል። በዩጋንዳ ፕሬዝዳንት ዩዌሪ ካጉታ ሙሴቪኒ ጋባዥነት በተካሄደው ስብሰባ ኢትዮጵያ፣ ግብጽ፣ ኬንያ፣ ዩጋንዳ፣ ጅቡቲና ሶማሊያ ተሳትፈዋል። በመከላከያ ሚኒስቴር ኢንጂነር አይሻ አህመድ የተመራ የኢትዮጵያ ልዑክ በጉባኤው ተሳትፏል። የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ በወቅቱ ባደረጉት ንግግር የሶማሊያ መንግስት እስካሁን የሄደበት መንገድ አድንቀው የጸጥታ ተቋማትን የማጠናከር የማቀናጀት ስራ ላይ አብክሮ መስራት እንደሚገባም አስገንዝበዋል። ኢትዮጵያ በሶማሊያ ዘላቂ ሰላም እንዲሰፍን የሶማሊያ የጸጥታ ኃይል በራሱ አቅም ግዳጆችን የመወጣት አቅም ላይ እስኪደርስ ድጋፍ አጠናክራ እንደምትቀጥል ተናግራለች። ያክለውም አፍሪካን በሶማሊያ ዘላቂ ሰላምና መረጋጋት እንዲሰፍን የጋራ ድጋፍ እንዲያደርጉ ጥሪ ማቅረባቸውም የተገኘው መረጃ ያመለክታል። አይኤምኤፍ ይህ ዓመት ሲጠናቀቅ የኢትዮጵያ ጂዲፒ $117 ቢሊዮን ሲሆን የኬንያ ጂዲፒ $132 ቢሊዮን ይሆናል ሲል ትንበያ አውጥቷል። ይህ ማለት በምስራቅ አፍሪካ ኢትዮጵያ የነበራትን የኢኮኖሚ መጠን መሪነት ወደ ኬንያ ይሸጋገራል ማለት ነው። በኢትዮጵያ የምንዛሬ ሁኔታ በገበያ እንዲወሰን ከተደረገ ጀምሮ የብር የመግዛት አቅም መዳከሙ ጠቅላላ ሀገራዊ ምርት መጠኑን ቀንሶታል። በዚህም ወቅት አንድ የአሜሪካን ዶላር የ129 የኬንያ ሽሊንግ ዋጋ አለው። እንዲሁም የ131 የኢትዮጵያ ብር ዋጋ አለው። ከምንዛሬ ፖሊሲ ለውጡ በፊት የዛሬ 10 ወር አንድ የአሜሪካን ዶላር የ57 የኢትዮጵያ ብር ዋጋ ነበረው። የባንኮች ኦፊሻል የሚጠበቅበትን ተመን ሲወስድ የኢትዮጵያ የምንዛሬ ፖሊሲ ለውጥ ከማድረጓ በፊት በ2024 አንድ የአሜሪካን ዶላር በአማካኝ 134 የኬንያ ሽሊንግ ዋጋ ነበረው። ልዩነቱ የሚፈጥረው የኢትዮጵያ ብር በ10 ወር ውስጥ ከ57 ብር ወደ 131 ብር ሲወርድ የኬንያ ሽሊንግ የ134 ወደ 129 የኬንያ ሽሊንግ ከፍ ያለ ነው። ከሩሲያ ከፍተኛ ጀነራሎች አንዱ የሆኑት ያሮስላቭ ሞስኮሊክ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ ጥቃት መገደላቸውን የሩሲያ መንግስት አረጋገጠ። ከፍተኛ የጦር መኮንኑ ሩሲያ ውስጥ በዩክሬናውያን ኢላማ ከተደረጉ ከፍተኛ የክሬምሊን አመራሮች አንዱ ናቸው። በ4 ወራት ውስጥ ከፍተኛ የሩሲያ ጀነራል መኪና ላይ በተጠመደ ቦምብ በዋና ከተማዋ ሞስኮ ውስጥ ሲገደል ይህ ለሁለተኛ ጊዜ ነው። የሀገሪቱ ብሔራዊ የስለላ ተቋም ቃል አቀባይ ስቬትላና ፔትራንኮ እንዳሉት የቦምብ ጥቃት የተፈጸመው ቤት ውስጥ በተሰራ ቦምብ ነው። ባለፈው ታህሳስ የሩሲያ የራዲሽን ኬሚካልና ባዮሎጂካል ክፍል መሪ የነበሩት ጄኔራል ኢጎር ቪሮል እዚያው ሞስኮ ውስጥ መገደላቸው ይታወሳል። ግለሰቡ የተገደሉት በኤሌክትሪክ በሚሰራ ሳይክላቸው ላይ በተጠመደ ቦምብ ነበር። ከዚህ ግድያ ከጥቂት ቀናት በፊት ዋነኛው የሩሲያ የሚሳይል ሳይንቲስት ሚካኤል ሻንታኪ ሞስኮ አቅራቢያ ደን ውስጥ ተተኩሶባቸው ተገድለዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎች እነዚህ ነበሩ። መልካም ቆይታ።